የጆን ደጋፊ የሆነ ራሱ ታዝባል። እኔ ጆን ዳንኤል ደጋፊ አይደለሁም። ሸመጠጥ አይደለሁም። ሀቅን ግባባው። እኔና ጃኒ ነበር ከጆን ዳንኤል በላይ እኔ ስለነካችኝ እንጂ እኔ ጃኒ አልተበደለችም እያልኩ አይደለም። ሴት ልጅ በምንትን ነው የምናስይዘው? በገንዘብ ነው የምናደርገው የዚህ ጉዳይ። ስለዚህ አሁን አንተ መጠየቅ ያለብህ ማን ነው? ገንዘቡን መልሰሻል? ደረሰኝ ትስጥህ። ከመለሰች መቀጣት ያለብኝ እቀጣለሁ እንዳለችው ነው። አንተማ ለምን ትቀጣለህ? አንተ ምን አግብቶ ነው የምትቀጣው? መቅጣት ያለብኝን ሰው እቀጣለሁ። ቅጣው ነው የምልህ። እኔም መቅጣት ያለብኝን ሰው እቀጣለሁ። የእነሱ ጉዳይ እንጂ እኛ ጉዳይ አይደለም። አንተም የምታወራው ልነግርህ ነው። አንተም የምታወራው እሱ በነገረ ነው። ገብቶሃል? እሱ ባለ ነው። እኛም ደግሞ የምናወራው መታ አደባባይ ላይ ባለችው ነው። ገብቶሃል? መጣ አደባባይ ላይ ያለችው ምንድን ነው? በየጊዜው 1 ሚሊዮን ነበር እኔ አካውንት ጋር ቀላቅየው በየጊዜው እያመጣው በየጊዜው 50 ሺህ ብር 100 ሺህ 200 ሺህ ማስገብኝ ስለኛ አስገባለሁ ነው ያለችው። ውክልና ስለተሰጣት ገብቷል። ይህንን ያለችው በግልጽ አማርኛ። ስለዚህ ወደ ትራንስፈር አስገቢ ያላትን አካውንቶች አምጥታ ትዘረግፈዋለች። ይህንን ነው የምንጠይቃት። እሷ የእሱ አካውንት ነው ያስገባችበትን ደረሰኝ ስለሚኖረው ኦፍኮርስ ያለ ደረሰኝ አይሆን። እሺ እሱ አልገባልኝም ምንም አይነት ብር ነው ያለው። አልመለሰችም። በጣም አሪፍ። እዚህ ላይ ትይዛለህ። ሁለተኛ ነጥብ ያዙ፣ ቤተሰብ ነጥብ ያዙ። በቃል አቀባይ አንተም ቃል አቀባይ ነህ፣ እኔም ቃል አቀባይ ነኝ። ትክክል። ሁለተኛው ምንድን ነው? ሁለተኛው ምንድን ነው? ሀብታም ኮፒ። ሁለተኛው ምንድን ነው? ብቻ ከአዶናይ ወንድም ጋር ነው የሄድኩት ብላለች። አንተ ደግሞ ብቻዋን ነው የሄደችው። አዶናይ ወንድም ጋር ነው የሄድኩት። አሁን እኮ ኢትዮጵያ እኮ ዘመኑ ረቆ እኮ በየቤቱ ላይ አሁን እነሱ ቲክታከሮች የሚኖሩባቸው ቤቶች ዘመናዊ ቤቶች ናቸው። ስለዚህ ካሜራ አለ፣ ጽድት ያለ ካሜራ አለ። ድምፁ ይወጣል። ነገሮች ትንሽ ሊውሰበሰቡ ይችላሉ። ማኛው አሁን ኢትዮጵያ ውስጥ ያሉ ቲክታከሮች እኔ እኮ ማንኛቸውንም ጨዋ ናቸው። አሁን ጃኒን እየገፋው አለ ድረስ አረገጥኩ ነገር ነው። በህይወቴ አንድ ነገር ልንገር፣ በህይወቴ ሰው ተሳድቤም ሰውም በእንትን ገፍቼ አላውቅም። ስለዚህ ለአንተ የሚመስለኝ ፐርሰናል የሚመስለኝ ጆን ዳንኤል ኢንፎርሜሽን ለአንተ ልኳል። የሚፈልገው እንዴ ያለባቸውን ነገር ነው የምናገረው። እኔ ሰው ሰድቤም አላውቅም። ቲክታክ ላይ አንድ ነገር እኔ ያለባቸውን ነገር እኮ ነው የምናገረው። ማግኘት ነው አይ መናገር። አሁን ለምሳሌ ለምን እንደተናገርኩ ልንገርህ። አሁን አንተ ፍትሃዊ ሰው ነህ አይደል? ፍትሃዊ ሰው ከሆንክ ያን ቀን እኔ ሳይድ ይዣለሁ አልያዝኩም። የዛን ቀንማ አልያዝክም። ግን ምን አልክ መሰለህ? ትንሽ ሚስቴክ ምን መሰለህ? እኔ ቤት መጣ ካልመለሰች ጥያቄውን ገር ነው የመጣው አላልኩም። እኔ እንደዛ አላልኩም። መብቷ ነው ያልኩት። እኔ ነው ያልከው። እንደዛ ነው ያለው። ቤተሰብ በፈለገችበት መንገድ መመለስ ትችላለች። ከቻለች ትምጣና ፊት ለፊት ትምጣ ሲል እሺ። እንደውም ጥያቄ ካለ አንተን እኮ ሳስወርድህ ዮኒ ጆን ዳንኤል ቅር ካላለህ እሷ ብትመጣ ፊት ለፊት ትነጋገራላችሁ። ይህን ጥያቄ እኔ ነኝ ያቀረብኩልህ። እኔ ሳልሆን እሱ እንደውም መጣ ፊት ለፊት እስኪ እዚህ ትሞግተኝ አለ። እኔ ትምጣ አላልኩም። ይሄን ሲል ትምጣ አልኩኝ። ግን እኔ ቤት መጠሽ ይሄን ነገር ካላረች እኔ በጭራሽ እንደዚህ አይነት አረ ቪዲዮ አለ ይለቁላል ብሮ። እኔ ቤት መተሽ የሚባል የዛኔ መርቅነ ይሁን አይሁን እኔ አልኩት። አንድ ከሳሽ ሲመጣ ቪዲዮ ያላችሁ ሰዎች አሉ ይዛችሁ። እሺ እኔን አድምጠኝ። እኔ ያልኩትን ነገር እኮ ቪዲዮ ይዛችሁ ነው ቤተሰብ ወይ ላኩልኝ። እሺ እኔ ያልኩትን ነገር እኮ ነው ያውቃለሁ። አዳምጠኝ፣ ዘግበኝ። እሺ ላኩልኝ። በውስጥ አንድ ተከሳሽ ከቀረች ከሳሽ መጥቶ ከሳሽ ከቀረች ተበዳይ ከቀረች ምንድን ነው ብዬ አንን ተናግሬያለሁ እንጂ እኔ ጋር መተሽ ግዴታ በይ እንትን በይ እኔ ስለዛ እንትን አላልኩም። ግን አንተ ጋር መታ ምን አለች?
አንተ ጋር መታ ምን አለች? ሳይድ ይዟል ቤቱ አለችኝ። ምንም እኮ የግልጽ ነገር እኮ ነው። ያን ቀን ማታ ደግሞ እኔ ጊፍት ሰጥቻት ሰፖርት አድርጋት ከሁለታቸውን ጎን እኔ ባስታርቃቸው ደስ ይለኝ ነበር። እንደዚህ ካለ ደግሞ ሰው ካፈጠጠብኝ ሰው ከነካኝ እኔ ችግር የለብኝም። ለመዘርጠጥ ወይ እሷ ማንንም አልተናገረችም። እንዳየው መታም ስለማንም አላወራችም። ለምን አልመጣህም አለች። ለምን አልመጣሽም አልካት አይደል? አዎ ምንድን ነው ቤቱ ሳይድ የያዘ ስለመሰለኝ ቤቱ ሳይድ ይዟል። ሳይድ መሰለኝ ሳይም ቤቱ ሳይድ ይዟል አለች። ኖ መሰለኝ ነው አለች። ደግሞ እኔ ባናቷ ትጠቀል አልኩኝ። ላኩልኝ ቤተሰብ ካለ ኤኒዌይስ ወደ ገደለው ስንገባ እኔ ቤት የሚል ጭራሽ ንግግር እኔ አልናገርም። እኔ ስለማቅ ነው አኝዝ አላልክም። ተው እንዳይለጥፉ ዙሮ አሁን ምን አለ መሰለህ ቤተሰብ ቪዲዮ አለ የለም በቃ ኖ በቪዲዮ አሁን ማኛው ምን አለ መሰለህ አሁን እነዚህ ሁለት ነገሮች እኔ ይሄንኛውን አመጣልሃለሁ አንተ ቢያንስ ምን አለ መሰለህ ቢያንስ ደረሰኙን የከፈለችበትን ደረሰኝ አምጣ እኔ እሱ ላይ ዞርበታለሁ። ኦኬ ሌላው ምንድነው ደረሰኙ ይምጣ ነው። ሌላው ምንድነው መሰለህ ቢያንስ አንተ ጆን ዳንኤልን ደግፈ አለ እኔ ጃኒን ደግፌ አለሁ። የቁዝር መቀየሩ ግን አይገርምህም? ቁዝር ማን ነው? ጉቶ ይቅርታ ቀይሬው ነው ይቅርታ ጉቶ ለምን ተቀየረ? መጀመሪያ ከሰው ጋር እኮ ነው እያወራሁ ያለሁት ብራዘር። ቢያንስ አንተ ማንን ይዛል? አይ ማን ነው ጆን ዳንኤል መረጃ አለ። በመረጃው መሰረት የጆን ዳንኤል ነኝ አልከው። ሪስፔክት እኔ ደግሞ የጃኒ ነኝ ብያለሁ። ስለዚህ አሁን አንዳንዶቹ ክርብት ላይ ይመጣሉ። እንቁርቲያውን ግራ ተጋብታለች። በዚህ ጉዳይስ ምን ትላለህ? እነሱ እኮ የመሸበት ቪው ፍለጋ እና ሀሳብ አቋም የሌለው ሀሳብ ሁሌም እኮ የላቸውም እነሱ። እንቁርትን ግራ ነው የገባኝ። ገብተዋል። ቢያንስ ለዋንያ በጮች እንዳንተ ልጠይቅ ለሴቶች ተቆርቋሪ ነኝ ብላ ጓገጭ ትላለች አይደል? እንቁዬ እንቁርት ሆነች። ጃኒ ወንድ ናት እንዴ? አይ ለሴት የምትቆረቆር ከሆነ ከሴት ጎን መቆም ግዴታዋ ነው። ኦኬ በምክንያት ተደበደብ ሴት ልጅ ነች። ልትበደል፣ ልትገፋ፣ ልትዳለች። እኔ በጣም እኮ ይበልጥ እኮ እኔ ምን ገባ ግን እዚህ የሆነ ነገር ስትለኝ እኔም አንተም የሆነ ነገር አንተም ጆን ዳንኤል ጋር የሆነ ችግር ስላለ ነው አውቃለሁ። አይ የችግር ጉዳይ አይደለም። ግልጽ ነገር እኮ የምናወራው ችግር አለ። በችግሩ የነበረው ችግርማ በራሱ ጊዜ የገባበት ነው። እኔ ግን እኔ ሸፈን ከበር ያደረኩት ነገር እና እሱ ጸብ ናችሁ፣ በቃ ጸብ ናችሁ። እኔም የምጣላውን ሰው ካገኘሁት ወደ ካማጎን ትንሽ 10% ካገኘሁ 100% ኖ ስለ አሁን እንደዛ ቢሆን ኖሮ አሁን ለምሳሌ ሊያ ጆን ዳንኤልን ነው እንዳየሁት የምትደግፈው። ሊያ 100% ጆን ዳንኤል ጋር ነው። አዎ ገባ። ዛሬ አሁን ለምሳሌ ብትሆን የሆነ ነገር ቢፈጠር እኔ የለሁበትም። የሆነ ነገር እንደዛ ስታሽ አየዋት። ለምን መሰለ ነገሩ ይታወቃል። ወደ ሄደው ሴት ስለሆነች ሊጎዷት ይችላሉ። ይሄን ነገር ደግሞ ስትሰማ ስደነግጥ ነገሩን አረጋጋችሁ። አየህ ነገሩ አለ። አሁን ምንድን መሰለ አሁን ከሊያ ጋር ጸበኛ ነን አይደለ? አንመቻችም። ለምን ሊያን ተነስቼ አረገጥኳት? በመጀመሪያ ደረጃ ግን ሊያና ጆን ዳንኤል ናቸው አብሮ ሲበሉ የነበረ። ጃኒና ጆን ዳንኤል መጀመሪያ እኮ ደውላ ጆዬ አንተ እንደዛ አይነት ነገር አድርገሃል እየተባለ ያለው ነገር እውነት ከሆነ በጣም የሆነ ይዛታል ማለት ነው። አንተ ራሱ ሀቅን ነው የሚይዘው። ካድከው ጆን ዳንኤልን አልክደውም። መካድ ሳይሆን በአደባባይ ካድከው። ያችንም ውሃ በላ ጆን ዳንኤል። ይቅርታ ይኸውልህ የሆነ ቀን ትላጥለኝ ነካኋት፣ አለቀ በቃ ጨዋታው እዛ ጋር ከተነ። ስለዚህ ከዛ ውጭ እኔ ጋር የለውበትም። ከዛ ውጭ ግን ሀቅ ይዞ ለመጣ ሰውና እውነት ካለው ጎን ነው የምቆመው። እሺ አሁን የጃኒን አሁን የምነግርህ ምንድን ነው፣ ጃኒን ጠይቃታለሁ። በእውነት ነው የምልህ ደረሰኞቹ ምናምን ትነግረኛ ታመጣለች። ከዛ በኋላ ግን
ትዞርበታለህ ማለት ነው። ካላመጣ እሱ ከዋሸ በሚሊየን መዋሸት ጥሩ አይደለም። ከዋሸማ አለቀውም። ስለዚህ ለብቻዋን የመጣችበትም ደግሞ እሱ ማስረጃ መስጠት አለበት። ስለሌላው ማስረጃ ሰጥቷል የሚለው ማስረጃ አለ። አንተ ያን ይሁን እኮ በፍቅር ስትወራው ሶስት ሰው እንዳይሰማ ቀስ ብለህ ትወራለህ። ይሄ እኮ የፍቅር ቃል እኮ ነው። ተርጉምልኝ። ቆይ ምሳሌ አንተ ከሀበሻ ጋር ግንኙነት የለህም? ያ ከሀበሻ ሴት ጋር ግንኙነት እንደዚህ አይነት ወሬ ግን አለ በሀበሻ። አንተ እኮ ተቀይረሃል፣ ፈረንጁ ነህብን ያልኩህ። ባህሉን ረስተዋል። መልስልኝ። መልስ ነው ትርጉም በስለሺ ለምን ይሆናል? እኔ አልሰማሁትም፣ አንተ አልሰማውም፣ እዛ የነበርን ሰዎች አልሰማነውም። ግን ቢርግ ሪስፔክት እየተባለ እየተተረጎመልን ነው። ሰምተዋል ሙሉ መረጃ። አሁን እኔ ይኸውልህ ልንገርህ፣ ተኝታ ከሆነ የሆነ ለማስመጥፈል ተኝተሻል እንዴት ተኝተሻል። ሻቢያውን ላስገባል እንዴ? ሻቢያው ጀለስ እየላከ ነው። ማሪ ነው አስገባው። ጀለስ ነው። አዲስ ታይምንም አስገባ። አዲስ ታይም ጋር እንኳን ያክል አንግባ። አዲስ ታይም ብራዘር፣ አንተ ቤት መቼም ገብቶ የሚሰድበኝ ሰው የለም። ማንም ሚጣ የታባቷ ገባች፣ እያየዋት ነበር። ማሪ የታባ ገባ፣ እየላኩልህ ነበር። አዲስ ታይምስ አዲስ ታይምስ ኢዝ ማይ ብራዘር። ጋይስ እኔ አሁን የአበሻውን ባህሉን በቃ ዮኒ ማኛ ምን ይዞባት ነው እያሉ በቃ ልርግብ ቃል ይዤባታል። ለምን ሚጣጋት የግራውን አልተላጨችውም። ቤተሰብ ልንገራችሁ፣ የግራ ላይ ቀኛለሁ። የግራ ከንፈር አልተላጨም። ልንገራችሁ ብዬ ነው። እንጣላለን። ኧረ ጾም ነው። አጨብጭብ አለሞታ ወይኔ አስቀረጽክ። ወንዴንም አስገባው። አዲስ ታይምስ አንደኛ ነበር። አንተ ጆከር ምን ላድርግ? እኔ ማኝዚ እንግዲህ አይዋሽም። ማሳይቻለሁ አሁን ስሙ ማሪ ማኛው የሀበሻን ባህል አላቅም፣ ሀበሻ እንዴት እንደሚጀነጀን አላቅም እያለ ነው። ስለዚህ አንድ ነገር ልንገርህ፣ ስልክ ተደዋውለው ስልኩን ክፍት አድርገው ሁሉ የሚያድሩ አሉ። ምን ለመሆን ነው የሚታደረው? ይህ ፍቅር መግለጫ ነው። 8 ሰዓት 9 ሰዓት ሪከርድ ተደርጎ ድሮ ፌስቡክ ላይ አላየም? ፌስቡክ ላይ ስቶሪ ላይ ሁሉ ይደረግ ነበር። ድምጻቸውና ትንፋሻቸውን ይደማመጣሉ። ትንፋሽን ማርያምን ስለሚያውቀው ተጣብሶ ስለሚያውቅ ልምድ አለው።